ሳትደግ ሳትወድቂ ሰው ያለው ነገር ሊኖርሽ አይገባም። ይገባል። እየሞከርኩ ነው። ሳምንት ዋትስ አይ ትልቅ ነገር ነው። እየሞከርኩ ነው ማለትሽ እኔ አልቃወሙ፣ ደስተኛ ነኝ። እየሞከርሽ ከሆነ ትልቅ ሰው ነሽ ማለት ነው፣ ጎበዝ ነሽ ማለት ነው። እኔም እንድትሞክሪ ነው። በቃ ይህን እኮ እንደነገርኛ እየሞከርኩ ነው ብለሻላል። በቃ ሞክሪ፣ ግን ምንም ነገር እንዳያዘናጋሽ። ቲክቶክ እስቲ ቲክቶክ ላይ ምን ያህል ጊዜሽ ነው ቲክቶክ መጠቀም ከጀመርሽ? ቆይቻለሁ፣ ግን የራሴ እንትን አለ ማለት ስራ ቢዚ ስለሚያደርገኝ በስራ ወጥራል። ለዛ ራሴ ቤት ምናምን ነገር አልሰራም። ዝም ብዬ በተመቸኝ ሰዓት እንደዚህ ቲክቶክ ላይ ይገባሉ እንጂ የራሴ ሆን ብዬ እንትን እያልኩ አይደለም። ጸሎት ታደርጊያለሽ? አደርጋለሁ። በትንሹ በብዙ ቲክቶክ ትጠቀሚያለሽ? በትንሹ ጸሎት ታደርጊያለሽ? በብዙም ላልገኝ ይችላለሁ ቲክቶክ ላይ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። አመሰግናለሁ። አመሰግናለሁ። እሺ፣ ቀጣይ ሰላም አውሪ። ሰላም። አቤት፣ እንዴት አመሸህ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው አለን፣ እግዚአብሔር ይመስገን። ያው ቅድም ጀምሬ ነበርኩኝ፣ ሰዎች ያጠገቤ ስላሉ ማውራት ስላልቻልኩ ነው እንጂ ያው ከቅድም ጀምሬ እየሰማኋችሁ ነበር። ያው በተለይ አንተና አብርሽ የቀረው በጣም ነው። ብቻ ፈጣሪ ከእናንተ ጋር ይሁን። ያው ከቅድም ጀምሬ እየሰማኋችሁ ነበር። ማንኛውም ነገር ስታደርጉ ያው ከፈጣሪ ነው የምታገኙት፣ ከሰው አይደለም። ያው ከቅድም ጀምሬ እየሰማኋችሁ ነበር። አሁንም ቢሆን በርቱ። ጥሩ በሚሰራ ሰው ያው እንቅፋት ይኖራል አይቀርም እና በርቱ ነው የምንለው። ኮሜንትም እያነበብኩኝ ነበር ከታች ብዙ የሚባል ነገሮች አሉ፣ ግን ሆኖም ቀረም በርቱ ነው እናንተ ነው የምላችሁ። ድምፅህ አይሰማም። እኔ እንጃ፣ እኔ ነው ወይስ? የት ሀገር ላይ ያለሽው? እኔ ቤይሩት ነኝ። ብር እየሰበሰብሽ ነው? ብር እየሰበሰብሽ ነው? ያው እግዚአብሔር ይመስገን። አው ልበልህ እንግዲህ። ምን በጣም ቆየሽ? ቤይሩት እኮ ብዙ ጊዜ ትቆያላችሁ። ብዙ ጊዜ ነው። ስንት ጊዜሽ ነው? እኔ ያው ሂጄ መጥቼ ያለው 6 ዓመቴ ነው። ያው ትዳር ተይዘዋል፣ ልጅ ተወልደዋል በይ። አይ እሱ እንኳን አልዋሽም፣ ግን እሱ ላይ ትኩረት አድርግሽ እናትዬ። እሺ ወንድሜ። ምክንያቱም እሱ ወሳኝ ነው የሰው ልጅ። ትክክል። ወደድሽም ጠላሽም ዛሬ የዘራሽው ነው ነገ የምታጭጂው። ነገ ስትታመሚ እናቴ ብሎ ደግፎ ውሃም ያጠጣሽ፣ ነገ አንቺን አቅፎ የሚንከባከብልሽ ዛሬ ያስቀመጥሽው ነው። ገንዘብ እኮ ወይ ዕቃ ትገዥበታለሽ ወይ ቤት ትገዥበታለሽ፣ ግን ሌላውን ነገር አታረጊበት። ገንዘብ ኑሮሽ ገንዘብ ስታሳድጂ ጤናሽን ካጣሽ ወይም ደግሞ ሰላምሽን ካጣሽ ወይ ደግሞ የሆነ ነገርሽን ካጣሽ ጸጸቱ መከራ ነው። ገብቶሻል? ሁሉም ነገር በጊዜው ነው የሚያምረው።
ትክክል ወንድሜ። ሁሉ ነገር በጊዜው ነው የሚያምረው። ወጣትነት ላይ ያለሽ እስቲ ስታክ አረገ። በእናታችሁ ታፕታፕ ኮፕሊንግ ሼር አድርጉት። ይሰማችኋል? እኔ ይሰማል። እንዳላንቀሳቅሰው አደረገኝ ሞባይል። ታፕታፕ ኮፕሊንግ ሼር አድርጉ። ብትበረጅ ጥሩ ነው ብዬ ነው የማስበው። እሺ ወንድሜ አመሰግናለሁ ስለ ምክርህ። ያው ብዙ ጊዜ እከታተልሃለሁ። አንተም አብርሽም ያው የስደት ሀገር ያለ ነው እኛንን ብዙም ጊዜ የእኛ ነው ከጎናችን ሁናችሁ ያው በብዙ ነገር እንትን የምትሉ ያው ውለታው ከፈጣሪ ነው እንጂ ከሰው አይገኝም። ውለታችሁ ፈጣሪ ክፈላችሁ ነው የምለው። በጣም ከልብ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። ሌሎቻችሁ ገዝት የገባችሁ አሁን ሰላም ሳሚ፣ ሰላም ናችሁ? እግዚአብሔር ይመስገን አለን ይመስገን። ያው ስራ ላይ ነበርኩ ዛሬ እንኳን አላዳመጥኩም። አሁን የገባው ችግር የለውም። ሌሎቻችሁ አሁን ሳሚ አንድ ጥያቄ ልጠይቅህ ከይቅርታ ማለት 2 ዓመት ጨርሼ አሁን ያለሁበት ቤት 3ኛ ጋር ያለው ማለት ነው። እና ወረቀት የዛ የ2 ዓመቱ ተቋረጠ። እሺ የሆነ ታፕታፕ ኮምፕሊክ ሼር አርጉ። እሺ እና የሆነ ከነሱ ጋር ማለት ነው ሴትዮዋ የሆነ የባንክ ቤት ብር ነበረባት መሰለኝ እና የምታስገባው ብር ወደዛ ነው የሚወስድባት የነበር። እስካሁን አልከፈለችም። ያኔ ማለት ወደ እኔ አሁን ለምሳሌ ወደ ኢቃማ ለመላክ ስትፈልግ እነሱ ነበረ የሚወስዱባት እና ያ ነገር ይቀጣሉ፣ ችግር የለውም ነው ያለችኝ። ያኔ ይቀጣሉ፣ ችግር የለውም ከቅጣት ጨምሬ ነው መካፍለው አለችኝ ማለት ነው። እና በኋላ ላይ እኔ ላይ ችግር ያመጣል ወይ? አንቺ ላይ ችግር አያመጣም፣ ግን አንቺ ያለ ኢቃማ መኖር ያለ ወረቀት ነገር ነገ አክሲደንት ቢደርስብሽ የሆነ ነገር ቢመጣብሽ የሆነ ነገር ቢመጣ አንቺ ራናዊ ነሽ ማለት ነው። እሷ ቤት ነው ያለሁት፣ ያኔ እራሷን ቤት ነው በእሷ ስምም ነው የመጣው። ህጋዊ ልትሆኚ ይገባል። ገብቶሻል አይደል? እሷ የራሷን ችግር ነው እየሸፈነች ያለችው። የአንቺ ጊዜ ግን እያለቀ ነው። ነገ ሰውነሽ መታመም አለ፣ አክሲደንት ቢደርስብሽ የሆነ ነገር ቢደርስብሽ ወይ ወደ ሀገርሽ የሚያስኬድ ጉዳይ ቢኖርብሽ ወረቀትሽ ካልተስተካከለ መንቀሳቀሳች እንጃ ማለት ምን ማድረግ ያኔ እንደዛ ያው አውቄው አለው እንደዛ እንደሆነ ግን እንደዛ ስላት ያው ያ ነገር ስለምታምጣብኝ ግራ ገባኝ። ያኔ ይሄን ነገር ምን ጀብቻ ለዛ ነው። ደሞዝሽን በስነ ስርዓት እየሰጠችሽ ነው? አዎ ደሞዝ ትሰጠኛለች። እና ለምንድን ነው መኖሪያ ፈቃድ አሁን ካልተሰራልሽ ምን ያህል ጊዜው? አሁን 6 ወር አይሞላም ነው አልተሰራም። ኤክስፓየር ዴት ካረገ ታውቂያለሽ፣ በዚህ ሰዓት የሆነች ነገር ሀፕን ቢያደርግ በቃ ጨዋታ ውጭ ነው የምትሆኝ። ጠፍታለች ብላ ነው የምታስመዘግብሽ። እሺ እንዴት ላደርግ እችላለሁ ማለት ምን ያው የነገርኳት ነው ከቅጣቱ ጨምሬ እከፍላለሁ ትለኝ እና ምን ማድረግ አለብኝ አንቺ? በስነ ስርዓት አናግራት። ወረቀቴን አሰብ ወደ ሀገርሽ መቼ ልትሄጂ ነው? ወረቀቱማ ብታሰራው እኔ እዚህም ቀጥዬ ከዛ በኋላ ወይ 1 ዓመት ከግማሽም ካሰራችልኝ ያኔ የምታሰራልኝ እሷ ስለሆነች እንዳሰራች ሌላ ሰው አማክረሻል?
ከኔ ውጭ ለሌላ ሰው አማክረሻል? አይ የማንም አላማከርኩም። ያኔ ማለት እሷ እምቢ ስላላለችኝ ከማንም ማወራ አልቻልኩም። ጓደኛሽ? ጓደኞቼማ ነግሬያቸዋለሁ። ቤተሰብ እህቶቼ አሉ። ከዛስ? ኧረ በቃ ወረቀትሽ ካላሰራች ጠፊ ምናምን ያለሽ ሰው የለም? ኧረ ማንም አይ ጠፊ ቢሉኝ እራሱ እሺ አልላቸውም። ማለት እንደዚህ ለመጥፋት ብዙም እንትን አለንም እሺ አለንም። ያኔ እንደዛ ፍላጎት ቢኖረው ድሮ መጠፋ ነበር። ጓደኞችሽ ይሉሻል? አይ ብዙም ይፈልጉ አይሉም። ያኔ ችግር እንዳለው ውጪ ወጣ ብዙ ችግር እንዳለ ስለሚያውቁ እንደዚህ የሚመክረኝ የለም። እሺ አርፈሽ ቤትሽ ቁጭ በይ፣ ስርዓት ይዘሽ። ግን በየ3 ቀኑ በየ2 ቀኑ ወይም ደግሞ በየሳምንቱ ስለ መኖሪያ ፈቃድሽ እየደጋገብሽ ጠይቂያት። አይ መኖሪያ ሪከርድ አድርጊያት። አንድ ቀን ሞባይልሽን ሪከርድ አድርጊያት። ሪከርድሽን ደበቅ አድርጊያት እና ምንድን ነው መኖሪያ ፈቃድ የማይሰራልኝ ምክንያቱ ለምን ይህ ነገ የሆነ ነገር ቢፈጠር እያልሻ ሪከርድ አድርጊያት። ሪከርዱን አስቀምጭ፣ ሴቭ አድርጊ። ነገ የሆነ ነገር ቢፈጠር ይኸው ሊጠይቅ በየጊዜው ጠይቃለሁ ግን አድርጋልኝ አታውቅም ብለሽ አንቺን የራስሽን ኤቪደንስ መስጠት አለብሽ። አይዞሽ፣ ጸልይ ደግሞ ሌሎቻችሁ። ሳሚ አገር ልገባ ነበር፣ ልጄን አፈቀችኝ። ግን ያው ባለው ሁኔታ ትንሽ ያስፈራል። ምን ሆነ ያስፈራው? የፈለገ የሆነ እሱስ ያው ያስፈራው። እስኪ ንገሪኝ። እንዴት ነው ስራው የሚሰራው? የት ብር ቢኖርክም ትንሽ ኢትዮጵያ አዲስ አበባ ነው የምኖረው። ምን አልከኝ? አዲስ አበባ የት አካባቢ ነሽ? አዲስ አበባ ሳሪስ ወደዛው የሚቀለጠው መንደር። የተወሰነች ገንዘብ ካለች እኮ ሻይ ቡና መስራት ትችያለሽ። ልጅሽን ፍቅር እየሰጠሽ ምን ችግር አለው? የአዲስ አበባ ልጅ አይደለሽ? ታውቂዋለሽ። አሁን ለአንቺ ልንገርሽ፣ የሆነሽ አካባቢ የሆነ ሆቴል ተጠግተሽ የሆነች ክፍል ይዘሽ በብዛት አታስቢ። ትንሽዬ ነገር አድርግሽ ምን ችግር አለ? የአዲስ አበባ ልጅ እኮ መላው ብዙ ነው። የሆነች ገንዘብ ካለች ትንሽዬ ነገር፣ ሌላ ነገር አታደርጊ። ባለሽ ገንዘብ ግማሹን ነው መጠቀም ያለብሽ። ውጭ አታብሽ። መንጃ ፍቃድ ተማሪ፣ ሙያ ተማሪ፣ እውቀት ያሽ። አው ሳሚ ተምሬያለሁ። ከዚህ በፊት ዱባይ ነበርኩ 4 አመት። ከዛ በኋላ ገብቼ መንጃ ፍቃድ ተማርኩ። መንጃ ፍቃድ አለኝ። ጸጉር ቤት ሳሎን በስነ ስርዓት ያሽ። ምንም እንዳትዋሽ። ይሄ አሁን የሚጠቅም ነገር ልነግርሽ ፈልጌ። ስንት ብር እጅሽ ላይ ያለ? ኦኬ እኔ ያው ያሁን ነው ማለት የድሮ የሰራሁት የሆነ መሬት አለኝ ክፍለ ሀገር አካባቢ ነው፣ ወደ ትግራይ እዛ ስለሆነ ዙሮ አሁን እሱ ለጊዜው ምንም ያው መስራትም እሱን ለመስራት አቅሙም የለኝም። እሱ ተውና በቃ ያሁን ግን ተመልሼ መጣሁ እንደገና ቆይቼ። ሆነ ነገር የሚጠቅምሽ ነገር ልነግርሽ። መንጃ ፍቃድ አለሽ? ስንት ብር እጅሽ ላይ ያለ? ጥሬውን ንገሪኝ። አሁን በዚህ ላውራ? አሁን ችግር የለውም አይዞሽ። ኧረ ምን አባቱ። እሺ አሁን እስከ 700,000 ብር ያለኝ። ቴንኪው። መሬቱ ምን ያህል ያወጣል? መሬት ያወጣል እስከ 1 ሚሊዮን ምናምን ያወጣል። ዶሎ በይና ኢትዮጵያ ግቢና እሱን 1 ሚሊዮን ካወጣልሽ 700 ካለሽ በ1.2 እና በ1.3 ቆንጆ ያሪስ ወይም ደግሞ ቪትስ ግዢ። እስከ 1.5 ታገኛለሽ። ቪትስ መኪና ወይም ደግሞ ኤሌክትሪክ መኪና ይቺ ቢዋይዲ የምትባል 2 ሚሊዮን 2 ከ2 ምናምን ነች። ቢዋይዲ ይቺ ሴጉል የምትባለው ኤሌክትሪኳ። በእርግጥ እሱ ላይ እውቀቱ የለኝም። እሺ ወይ ተረጋጊ። እንደገና የሁሉ ወጪ ለምን አወጣለሁ ካልሽ 700 ሺህ ብር 500 ሺህ ብር የሆነ ማይክሮ ፋይናንስ ቁጠባ ቆጥበሽ የሆነ ባንክ ቁጠባ ቆጥበሽ
እሱን ብር ሰጥሻቸው መኪናዋን የሚያወጣ ገንዘብ ይሰጡሻል። እኔ እጠቁምሻለሁ ቦታ። እሺ ልክ በ500 ሺህ ብር መኪናውን ትቀበይና ለራይድ እየሰራሽ በቀን በወር 30 ሺህ 40 ሺህ ብር ለባንክ ታስገቢያለሽ። ብርሽ ሳትነኪ ሌላ ነገሮች ሳትነኪ ያንን ዕዳ ውስጥ ያውል ጭቅጭቅ ውስጥ አልገባም ካልሽ ደግሞ በቀላሉ መቼም በእርግጠኝነት አንድ ቪትስ ገዝተሽ በቀን ከ4,000 እስከ 5,000 ብር እየሰራሽ ሴት ነሽ ቆፍጠን ብለሽ ከማንም ሳትላፋደጂ ማንም መጥቶ ሴት ነሽ ብሎ አፉ ቢከፍት ኖ ብለሽ ብዙ ሴቶች ራይድ ይሰራሉ። ብዙ ሴቶች ክብራቸውን ጠብቀው ራሳቸውን ጠብቀው ፍልጥ የሆነ ብረት የሆነ ከጎንሽ አስቀምጠሽ የሆነ ድጅኖ ነገር አስቀምጭ አፉን እንላገጋለሁ ካልሽ ነገር ያለው ወይም ስራ መስራት ይቻላል። አንቺ እግዚአብሔር ከአንቺ ጋር ያለ ልጅሽን እያሳደግሽ ሰርተሽ ቤትሽ ሆነሽ ራይድ እየተደወለልሽ ከቤትሽ ልጅሽን እያጫወትሽ አንድ ሰራተኛ ቀጠርሽ ኮራ ዘና ብለሽ ፈታ ብለሽ ግን ማንም መጥቶ አጠገብሽ ማለት ነው ሰካራሙም ልጋጋሙም አውቃለሁ የሚለውም መጥቶ የሚላገግብሽ ፊት እንዳሰጭ ክብርሽን ጠብቀሽ ቦርደርሽን ጠብቀሽ ቀን ነው ምስል ማታ እንዳሰጭ ቀን ሰርተሽ በቀን እቁብ እየጣልሽ 2,000 ብር እቁብ እየጣልሽ በሰላም መኖር ትችላለሽ። እሺ ሰምዬ ይሄን ነገር ውለሽ ሳታድሪ እና አድርጊ ነግሬሻለሁ። እዚህ መጣው 1 ዓመቴ ነው። ቶሎ ብዬ ወደ ልጅ መመለስ ስለምፈልግ ነው። በቃሽና ፍቅር ትጫት ቀልጥፍኪ ተመልስኪ እንጓልኺ ፍቅር ሓብያ ኮብ ይሸኪ አምላክ እኮ ምሳሂ ዘሎ ትግርኛ በቃ ትኽእል ኢኻ ዋይ ዘይዛረብ ትግርኛ ኮይኑ ዛረበለና ግን ኣታ ትግርኛ ዛረብ ናይ ሰብ ዓይኒ መስልኒ በቃ ኣታ ንእሽተ ቆላቆል ተኸያ ትመስል ዘለካ ዶ ኣምቼ ምናምን እንዳበሉና እኮ በቃ ሳሚ ትግርኛ ከእኔ በለጥክ በቃ ታዲያ እንደዛ አድርጊ። ኢትዮጵያ ያለው ምናምን እንትን በይና ኣብ ትግራይ ዘለዎ መሬት ሸጥኪ ገንዘብ ክያዝ ናይ ፅባሕ ናይ እንደርሰብ ኣምላክ ይፈልጠልኪ ታይ እዚ ቃሪ ዘመንክ ተሓጎስኪ ዘይትነት አሁን ባለትዳር ነኝ። አንድ ልጅ እናት ነኝ። ትዳሬም ያው ጥሩ ሁኔታ ነው ያለው። ባለቤት እያሳደገ ልጅም እያሳደገ ነው፣ እሱም እየሰራ ነው። በቃ ደህና ነው፣ እግዚአብሔር ይመስገን። በቃ እዚያ ተማሩ፣ ልጆቹን ገብዙ። የማዳም ቅመም አንተም በርታ፣ ኑሩልን። ጎበሳምዬ በጣም የምንወድህ ደህና ደሩ። ያው በውስጥ አወራካለሁ። ያው ፎሎ መልስልኝ እባክህ። ታብታብ ኮፕሊክ ሼር አታረጉትም? በስማ ዘረገፋችሁ አላችሁ አራሉ እስኪ ዘርግፎን እኮ ነበረ። ሁላችን እንኳ አስወጥቶን ነበር። ኮፒ ሊንክ ሼር አድርጉ ስትባሉ ትለመኑ። ኧረ ተው ግድ ይላችሁ ተው። እንዴት ከኮፒ ሪፖርት እንደሚያደርጉ እኮ እያየን ነው። ተዘርግፈን እኮ ነው የመጣነው። ተዘርግፈን ሄጄ ወጥቼ ማለት ግራ ገብቶ የተመልሼ የመጣ ኧረ ወይኔ ኧረ በስመ አብ አረ የሚያስገባ ሰው አለ። ማን ያስገባሽ እናትዬ? እኔ እኮ ጦጣ አደረጉኝ እኮ። እኔ እኮ አንዳንዴ ቅኔ የመረቀንኩ እኮ ነው የሚመስለኝ እዚህ ቤት እኮ። ኮፒ ሊንክ ሼር አድርጉት ባካችሁ። ምንም አትጎዱም። የምትጎዱት ነገር የለም። ደግሞ እስኪ ጊፍት ጋላሪውን እስኪ በትበት በሉበት እስኪ። ኧረ ተው፣ ኧረ ግፍ ነው። ተው ጊፍት ጋላሪውን እስኪ ሙሉት እስኪ ሊያችሁ እስኪ የሆነ ጊፍት ጋላሪ ይሄ ሜምበር ምናምን ሙሉት። ምን ከኔ አሁን እኔ አሁን እኔ ምናችሁ ነው ምን ያህል ወስደባችሁ? ጊፍት ጋላሪ ሙሉት። ፎሎ አድርጉ።
ሜምበሩ ነው። ሰላም እንዴት ነሽ? አብሮ ይስጥልን። ወንድማችን ስላገኘ ሰውረኛ እኔም እንደዛው እናመሰግናለን። ወንድማችን በረካለን ታግልን ለእኛነት ብዙ ነገር ብዙ መሳለ እዚህ ደርሰሃል እና ያው እድሉን ያገኘሁት ዛሬ ነበር። በዛሬ ድረስ ከስርሆን ይከታተላለሁ በዙሪያዎች ሲያልፉ ስታሳለሁ እና እግዚአብሔር ይርዳህ። አመሰግናለሁ። እሺ አሁን እዛ ላይ ያለሽው ሰማዕቱ ቅዱስ ጊዮርጊስ እስኪ አሁን ምን ነበር? እኔ ነው ወንድማችን አይደለም። የሰማዕቱ ቅዱስ ጊዮርጊስ ልጅ የምትባየው አሁን አስገባኛለሽ። እየገባሽው አውሪ ከላይ አስገባኝ። ለምንድን ነው የማታስገባኝ አልሽ? ገባሽ። ከገባሽ በኋላ ዝም ብለን እንትያለሽ። አውሪ ሚዩትሽን አንሽና አውሪ። ሳሚ ሰላም፣ እንዴት ናቸው? እኔ እንኳን እንድትመክረኝ ነው የመጣሁት። ለምን ነው የመለሰ? ይሰማሽ? አይሰማም። ይሰማል። እኔ ይሰማሽ ትንሽ ሚዩት አድርጊው። አንቺ ቆይ ትንሽ ተረጋጊ። መረጋጋት ያስፈልግሻል መሰለኝ። ሚዩት አድርጊው እና ሳራ ከላይ የገባሽው ሳራ ሰሚ እንዴት ነሽ? ወይ ይሰማል? እንዴት ናችሁ? ለመጀመሪያ ጊዜ ከቤት ስገባ ኮመንትሽን አይችን ያስገባሽ ኔትወርክ ማስተካከል ኮፒሊክ ሼር ታብታብ አድርጉት። ኮፒሊክ ከኔ ጋር ቆመ ነው የሚታይ። ታብታብ አድርጉ። በጣም ሪፖርት እየተደረገ ነው። ኮፒሊክ ሼር ታብታብ ኮፒሊክ ሼር አድርጉት። ካልታየዋችሁ ካልተሰማችሁ አልሰማም ወይ አንቺ ኔትወርክ ይዞሃል። አሁንም እንደያዘኝ ነው። ታብታብ ኮፒሊክ ሼር አድርጉት። ይታያቸዋል። ታብታብ ኮፒሊክ ሼር አድርጉት። አልሰማም ኔትወርክ ኮፒሊክ ሼር አድርጉት። ኮፒሊክ ሼር አድርጉት። ከኔ ምናልባት እኔ ይታያቸዋለሁ። ሰማቸዋለሁ አለው ይሰማል ያታያል። ግን እኛ አትታይም ብላ እኮ ግራ አጋባችን ጌቴ። ሌሎቻችን ቤት አድርጉና አውሩ። አሁን ይሰማል። እሺ አውሪ። አመሰግናለሁ። ምን አይነት ድምፅ ነው ያለው? ያስተጋባን ለእኔ ብቻ ነው ወይስ ከታይስክ ያላችሁ ኮሜንት ላይ ጻፉ። አሁን ጥሩ ነው። ቅድም ሁላችሁም ስታወሩ ያስተጋባ ነበር። አሁን ጥሩ ነው። ቀጥይ። ኦኬ ሳሚ ይሰማለሁ። ከኔ ግን ሳሚ ጨለማ ነው። ማርያም ታብታብ
ይኸውላችሁ ዘርግፎናል። ኮፒ ሼር አለ። አሁን ያስተጋባል። አሁን ያስተጋባል። ሻውሪ አንቺ ላስማ ሻውሪ አውሪ። እሺ እኔ የምለው ሳሚ በመጀመሪያ በጣም ነው የምወድክ፣ በጣም ነው የማከብረክ። እውነት ሊቭ ላይ ራሱ ከምትገባ እንዴት እንደምጠብቅ ማለት ነው። እና ክብር ይስጥልኝ። መብርሃን ባለህበት ጠብቅህ። በጣም እናመሰግናለን ስለ ምክርህ። እና እኔ የምለው ልጅ አለችኝ 3 አመት፣ አሁን እንኳን 5 አመት ይሆናታል። እና እኔ ሳውዲ ከመጣው አመት ከ6 ወር ሊሆነኝ ነው። ግን ያው ኮንትራት ጨርሼ እሄዳለሁ እያልኩ ነው። ግን ደግሞ ኢትዮጵያ የቤተሰብ ኢትዮጵያ ቤት ነበረኝና ወደ ገጠር ነው፣ ክፍለ ሀገር ነኝ እኔ በነገራችን ላይ። እና ወንድሜ ሸጠውና ወደዚህ ወደ እንትን መጣ ማለት ነው፣ ወደ ዱባይ። ከዛ በነገራችን ላይ በመነጽር ነው የምሰማው፣ በመነጽር ነው የምሰማው። ሽጦት ወደ ምን መጣ ያልሽው? ሽጦት መጣ። ግን ደግሞ ምን አንቺ የለፋሽበትን የደከምሽበትን መከራ ያየሽበትን የተሰቃየሽበትን ዋጋ የከፈልሽበትን ነው ሽጦ የመጣው። ሳሚዬ እኔ መጀመሪያ ላይ በጣም ኢትዮጵያ ያለው በጣም ምንም ነገር አልነበረም። የላከኝ እሱ ነው እና የላከሽ እኮ ቢያንስ 100 ሺህ ብር ምናምን ቢያወጣ ነው። ለዛ ነው አይደል እንዴ? ስንት ጊዜሽ ነው ከተሰደድሽ? 400 ሺህ ብር 50 ሺህ ብር ራሱ እሺ አውቃለሁ። ተረጋግተሽ እንድታወሪ ይፈልጋል። ግን ስታወሪ አይዞሽ፣ ሳትጨነቂ በተረጋጋ መንፈሳዊ ቤቴን ሽጦ ነው የመጣው ነው ያልሽው? ቤትሽን ሽጦ ዱባይ መጣ? ዱባይ መጣ። ግን ምን አድርገሽልኝ ነው ያለኝ ሲመልስልኝ አሁን ከዚህ ጋር ወንድምነት ቀጥላለሁ አልቀጥልም? ቤተሰብ ጋር ነው እንዴ? ከዚህ መቀጠል የለብኝም። 2 አመት ጨርሼ ወደ ልጅ መመለስ አለብኝ እላለሁ። ምክንያቱም ልጅ እንደኔ እንድትሆን አልፈልግም፣ እንድትሰቃይብኝ አልፈልግም ብዬ እያሰብኩ ነው ማለት ነው። ኮንትራቴ ደግሞ ልጨርስ 6 ወር ነው የቀረኝ። እኔ እንዳላወራ አፋፌን ትሉኛላችሁ። ዝም ስል ደግሞ ግራ የሚገባችሁ እኔ አረ በቻይነኛ የገባልኝ ሰው እያለ በቻይነኛ ስማ፣ ቻይና ነው የገባው ውስጥ ስማ፣ የሆነ ነገር እኮ እየተደረገ ነው በነገራችን ላይ ስማ፣ በነገራችን ላይ ሪፖርት እየተደረገ ነው ያለው እና ይኸውላችሁ ቆይ አንዴ በደንብ አዳምጪ። ሳውዲ ነው ያለሽዋል? ሳውዲ ነው ያለሁት። ምን ያህል አመትሽ ነው ከተሰደድሽ? ስደት ጠቅላላ ምን ያህል አመትሽ ነው? ጠቅላላ ወደ 4 አመት ይሆናል። 4 አመትሽ ልጅ ዱባይ 2 አመት። ልጅሽ ከማን ጋር ነች? ቤተሰብ ጋር። ባልሽስ?
ባል እንኳን ማለት ግንኙነት ተናንተናል ከተለያየን በጣም ሆነ አሁን የሰራሽውን ቤት የገዛ ወንድምሽ ሽጦ መጣ፣ እንደውም ያንሰኛል እያለሽ ነው። ቤት የሚያክል ነገር ለፍተሽ ደግሞ ሰርተሽ ባልና ሚስት አሁን ዱባይ ነው የሚኖሩት። እሷ ወደዚህ መጣለች ሰርታ ጨምራል። አሁን የት ነው ያሉት ሁለቱ? እሷ ደግሞ እና አሁን ሰላም ትባባላችሁ፣ ትገናኛላችሁ፣ ትነጋገራላችሁ? አረን ኔትወርክ የእናቴ አባትሽ ነው ወይ? አዎ የእናት አባቴ ነው። ግን እኔ ሳሚ ገጠር ስለሆነ እሱ እንደዚህ ሲለኝ ነው ማለት እኔ ማመን ያቃት እኔ አሁን አንቺ ባልሽው ተመርኩሼ የአንቺን ሀሳብ ብቻ ይዤ ሌላ ፍርድ ምናምን መድረስ አልፈልግም። አንቺ ምንም ያልመሰለሽን ነገር እኔ ሀሳብ መስጠት አልፈልግም። ቀጣይ ህይወትሽን መቀጠል ነው ያለብሽ። ቀጣይ ህይወትሽን መቀጠል ነው ያለብሽ። ምክንያቱም ሽጦት እሱ የራሱን ህይወት እያስተካከለ ያለ ሰው ነው ኦልሬዲ። አሁን አንቺ ቦልኬዋለሁ ከእሱ ጋር ንግግር የለኝም ብሎሻል። ቤተሰብስ እንደው እናትና አባትሽስ ምን ይላሉ? እነሱ አይደል እንደ ፈርመው አብረው የሸጡት? ማለት እነሱ ባይፈርሙ እኮ አይሸጠውም ነበረ። ስለዚህ ገና ብዙ ጣጣ አለብሽ ቤት ስትሄጂ ማለት ነው። ታገኛታለሽ። እግዚአብሔር አለች። የምታመልኪው ጊዮርጊስ አለ አይደል? እዚህ ጋር የምትወጪው ጊዮርጊስ ልጅሽን በሰላም ታገኛለሽ። ችግር የለውም። ቀላል ነው። ልጅሽን በሰላም ታገኛለሽ። ቀጣይ ህይወትሽን ግን በምን አይነት መልኩ ነው መምራት የምትፈልጊው? ከእሱ ቀጣይ ህይወትሽን በምን አይነት መልኩ ነው መምራት የምትፈልጊው? የወደፊት ህይወትሽን በምን አይነት መልኩ ነው ማስተካከል የምትፈልጊው? የወደፊት ህይወትሽ እንዴት አድርገሽ ነው ማስተካከል ያለብሽ? ይሄ እኔ ነገር ይሸተኛል፣ የሆነ ነገር ይሸተኛል። አሁን አንቺም መቼም የሆነ ረጅም መንገድ ሄደሻል፣ ተሳድበሻል፣ ተጣልተሻል፣ የሆነ ነገር አድርገሻል፣ ቤተሰብ ጋር ግጭት ፈጥረሻል። አሁን ልጅሽ እዛ ነው ያለችው። አሁንስ እጅሽ ላይ ያለው ገንዘብ ምን ያህል አስተማማኝ ነው? አሁን እሱን ገንዘብ ይዘሽ ልጅሽን ይዘሽ ቀሪ ህይወትሽን የሆነ ቦታ ላይ ሄደሽ አንገትሽን ደፍተሽ የምትኖሪበት ነገር ምንድን ነው ያሰብሽ? ኮምፕሊክ ሼር ታፕታፕ ብታደርጉ እኮ አይቆራረጥም ወይም አያስተጋባም። አሁን እኔ የጠየቁሽን ጥያቄ መልሰሽልኝ ሰምተሽኛል? ንገርኝ። አንድ የሚዩት እያደረኩ ነው እኔ ማውራሽ። የተቆራረጠ ነበረ። ግማሹን ነው የሰማሁት፣ ሁሉን አልሰማሁትም። ይኸውልሽ አሁን መቼ ወደ ሀገርሽ መግባት የምትፈልጊው? ወይ መድኃኒዓለም አባቴ
ሰው አለ እዚህ ጋር የገባ ወንድነህ መሰለህ። ማነህ? አውራኛ እንዴ ፋሚ እንዴት ነህ? ወንድ ፎቶ ሳይ የወንድሜ ፎቶ ስለሆነ አውሪ። እንዴት ነህ? ሰላም ነው? አሚኔ አንድ የሚመላለስ ጥያቄ የለና በዛ ሀሳብ መሰለኝ ብዬ ነው። ምንድን ነው? ነገር ቤተሰብ እንዳለ ነው የሚቀየርም እንደማታውቃቸው እና ይሳደባሉ ምናምን ለምን የሚለው ጥያቄ ጋር እየተደጋገመ ስለረበሽ እስኪ ንገሪልኝ በስነስርዓት። ይሆናል ለሚሆን እየተቆራረጠ ነው። እባካችሁ ኮምፕሊክ ሼር ታብታብ አድርጉት። እዚህ ያላችሁ 180 ምናምን ሰዎች። እሺ ቀጥይ ልስማሽ። መጀመሪያ ለቤሆን ያክል ታደርጋለህ። ከዛ በቃ አሁን ይሄን ያለ ነው። ከዛ ደግሞ ነገር ልጅ አለ ለልጅና ለራሴ ወደ ራሴ ልመለስ እንዳለ እንደ ጥላት ነው እንትን የሚሉት እና ከምን ነገር የምትረዳቸው አንቺ የአንቺ እኮ ውጤት ነው። እነሱ ጋር የምታየው ነገር የአንቺ ውጤት መሰለኝ አይደለ እንዴ? እየሰማሽ ነው አይደለ? እየሰማሁ ነው። የአንቺ ውጤት ነው። አንቺ የሰፈርሽው መስፈሪያ ነው። አሁን እነሱ ጋር እያየሽ ያለሽ አንቺ ውጤት ሚዩት አድርጋችሁ መቀመጥ ያቅታችኋል። ሚዩት አድርጊው። አሁን አንቺ ልጅ አለሽ አይደለ? ትዳር ምናምን አለሽ አይደል? ምን ያህል እዚህ ሀገር ላይ ምን ያህል ወንሽ ስደት ጠቅላላ ስደት ምን ያህል አላችሁ?